እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የነጭ ሽንኩርት ውሃን አዘጋጅታችሁ ብትጠጡ የምታገኙትን አስደናቂ የጤና ጥቅሞችን በዚህ ቪዲዮ ላይ በስፋት ዝርዝሬ የምነግራችሁ ይሆናል ማለት ነው። እንዴት አድርገን የነጭ ሽንኩርት ውሃንስ ማዘጋጀት እንችላለን? በቀንስ ምን ያክል የነጭ ሽንኩርት ውሃን መጠጣት ይመከራል የሚለውን በዚህ ቪዲዮ ላይ ጠቅላላ ሀሳቦችን የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። የነጭ ሽንኩርት ውሃ ከነጭ ሽንኩርት ቅርንፉድ ወይም ደግሞ ፍንካችን በመፍጨት የሚዘጋጅ መጠጥ ነው። ነጭ ሽንኩርት ውስጥ እንደ አሊሲን፣ ሰልፈር ውህዶች እናም አንቲ ኦክሲዳንትስ ያሉ በመኖራቸው ምክንያት የተለያዩ የጤና ጥቅሞች ያሉት ባህላዊ መድኃኒት ነው። እነዚህ ውህዶች ጸረ ባክቴሪያ፣ ጸረ ቫይረስ፣ ጸረ ብግነት እናም በአንቲ ኦክሲዳንትስ ባህሪያቸው ይታወቃሉ። ይህም አጠቃላይ ጤናን ለመደገፍ ይረዳል። ነጭ ሽንኩርት ለምግብ መፈጨት፣ በሽታን የመከላከል አቅምን እንደሚያሳድግ፣ የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ጤናን እንደሚያሻሽል፣ ከሰውነታችን መርዞችን ለማጽዳት እንደሚደግፍ እናም ሌሎች የጤና ጠቀሜታዎችንም ይሰጣል። ብዙ ጊዜ ጥቅም ላይ የሚውለው ለመድኃኒትነት ባህሪያቱ ሲሆን የተፈጨ ወይም ደግሞ የተከተፈ የነጭ ሽንኩርት ቅርንፉድን በሙቅ ውሃ ውስጥ በመጨመር ከዚያም ፈሳሹን በማጣራት ሊሰራ እናም ሊጠጣ ይችላል። የነጭ ሽንኩርት ውሃ ለብ ባለ ውሃ ወይም ደግሞ በቀዘቀዘ ውሃም ሊጠጣ ይችላል። አንዳንድ ሰዎች ደግሞ የሎሚ ጭማቂ ወይም ደግሞ ማርን በመጨመር ጣዕሙንም ሊያሳድጉት ይችላሉ። የነጭ ሽንኩርት ውሃ በነጭ ሽንኩርት መጥፎ ባህሪው የተነሳ ጠንካራ ጣዕምናም ሽታ ሊኖረውም እንደሚችል ልብ ሊባል ይገባል። መስማማቱን ለማረጋገጥ በትንሽ መጠን መጀመርናም ቀስ በቀስ መጠኑን መጨመር ይመከራል። እንደ ማንኛውም የተፈጥሮ መድኃኒት ወይም ደግሞ የአመጋገብ ማሟያ የነጭ ሽንኩርት ውሃን ወደ መደበኛ አወሳሰድ ውስጥ ከማካተታችሁ በፊት በተለይም ቀደም ሲል የነበሩ የጤና እክሎች ካለባችሁ ወይም ደግሞ መድኃኒቶችን የምትወስዱ ከሆነ ከጤና ባለሙያ ጋር መማከር ተገቢ ነው። ስለዚህ የነጭ ሽንኩርት ውሃን አዘጋጅታችሁ ብትጠጡ የምታገኙትን አስገራሚና አስደናቂ የጤና ጥቅሞችን በዝርዝር አሁን እነግራችኋለሁኝ። አንደኛ፣ የካርዲዮቫስኩላር ጤናን ያሻሽላል። ነጭ ሽንኩርት የኮሌስትሮል መጠንን እንደሚቀንስ፣ የደም ግፊትን እንደሚቀንስ እናም ለልብ ህመም ተጋላጭነትን እንደሚቀንስም ተረጋግጧል። የነጭ ሽንኩርት ውሃን መጠጣት አጠቃላይ የልብና የደም ቧንቧ ጤንነታችሁን ለማሻሻል ይረዳል። የነጭ ሽንኩርት ውሃ በተለያዩ መንገዶች የልብና የደም ቧንቧ ጤናን ለማሻሻል ይረዳል። ነጭ ሽንኩርት እንደ አሊሲን ያሉ ውህዶች ስላለው በጉበት ውስጥ የኮሌስትሮል ውህደትን በመግታት የኮሌስትሮል መጠንን በመቀነስ እናም ኮሌስትሮልን በሐሞት በኩል እንዲወጣም ያደርጋል። የኮሌስትሮል መጠንን መቀነስ በደም ወሳጅ ቧንቧዎች ውስጥ የፕላክ ክምችት የመያዝ እድልን ይቀንሳል። ይህም ለልብ ህመምናም ለስትሮክ ተጋላጭነትን ይቀንሳል። ነጭ ሽንኩርት የቫሶ ዲሌተር ተጽዕኖ ስላለው የደም ስር መዝናናትንናም ማስፋትን ይረዳል። ይህም የደም ግፊትን ይቀንሳል። ከፍተኛ የደም ግፊት ለልብ ህመም ትልቅ አደጋ ነው። ስለዚህ የነጭ ሽንኩርት ውሃን በአመጋገባችሁ ውስጥ ማካተት የደም ግፊታችሁን ጤናማ በሆነ መጠን ለመጠበቅም ይረዳል። ነጭ ሽንኩርት አንቲፕላትሌት ባህሪ ያለው፣ ይህም ማለት የፕላትሌት መጠንን ለመከላከልና የደም መርጋት መፈጠርንም ይቀንሳል። የደም መርጋት ወደ ልብ ወይም ደግሞ አንጎል የደም ዝውውርን በመዝጋት የልብ ድካም ወይም ደግሞ ስትሮክን ያስከትላል። ነጭ ሽንኩርት የደም ስሮችን በማዝናናትናም የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ሲስተም ላይ የሚከሰት እብጠትን በመቀነስ የደም ዝውውርን ለማሻሻልም ይረዳል። የተሻሻለ የደም ዝውውር ሲኖር አልሚ ምግቦችናም ኦክስጅን ወደ ልብናም ወደ ሌሎች የአካል ክፍሎች በትክክል እንዲደርሱ በማድረግ አጠቃላይ የልብና የደም ስር ወይም ደግሞ የደም ዝውውር ጤናንም ሊጠቅም ይችላል። ስር የሰደደ እብጠት የልብና የደም ስር ወይም ደግሞ የካርዲዮቫስኩላር በሽታ ዋና መንስኤ ነው። የነጭ ሽንኩርት ጸረ ብግነት ባህሪ በደም ወሳጅ ቧንቧዎች ላይ የሚከሰት እብጠትን ለመቀነስ እናም የአትሮስክለሮሲስ በሽታ እድገትን ለመከላከልም ይረዳል። ነጭ ሽንኩርት
በአንቲ ኦክሲዳንትስ የበለጸገ በመሆኑ ልብንናም የደም ቧንቧዎችን ከኦክሳይድ ጭንቀትናም በፍሪ ራዲካልስ ከሚደርሰው ጉዳት ይጠብቃል። የኦክሲዲቲቭ ጉዳትን በመቀነስ የነጭ ሽንኩርት ውሃ የልብና የደም ዝውውር ስርዓት ጤንነትንና ተግባርንም ለመጠበቅ ይረዳል። በአጠቃላይ የነጭ ሽንኩርት ውሃን በዕለት ተዕለት ስራችሁ ውስጥ ማካተት የኮሌስትሮል መጠንን በመቀነስ፣ የደም ግፊትን በመቀነስ፣ የደም መርጋትን በመከላከል፣ የደም ዝውውርን በማሻሻል፣ እብጠትን በመቀነስና ለልብና የደም ቧንቧዎች የአንቲ ኦክሲዳንትስ መከላከያን በመስጠት የልብና የደም ስር ጤናን ለማሻሻልም ይረዳል። ሁለተኛ፣ የነጭ ሽንኩርት ውሃ በሽታ የመከላከል አቅምንም ያሳድጋል። ነጭ ሽንኩርት በጸረ ተዋሲያን ኃይል የሚታወቅ ሲሆን ይህም በሽታ የመከላከል ስርዓትን ለማጠናከርና እንደ ጉንፋን ያሉ የተለመዱ በሽታዎችን ለመከላከልም ያስችላል። የነጭ ሽንኩርት ውሃ በጸረ ተዋሲያን፣ በጸረ ባክቴሪያ፣ በጸረ ቫይረስ እናም በጸረ ፈንገስ ባህሪያቱ የሰውነትን በሽታ የመከላከል ስርዓትን ከፍ ሊያደርግ ይችላል። ነጭ ሽንኩርት እንደ አሊሲን፣ አጆይኔ እናም ሌሎች ሰልፈር የያዙ ውህዶች ኃይለኛ ጸረ ተዋሲያን ባህሪ ያላቸው ውህዶችን ይዟል። እነዚህ ውህዶች ባክቴሪያ፣ ቫይረሶች እናም ፈንገሶችን ጨምሮ የተለያዩ በሽታ አምጪ ተዋሲያን እድገትን እንደሚገቱም ታይቷል። ነጭ ሽንኩርት ውሃ መጠጣት ሰውነታችሁ ጎጂ የሆኑ ረቂቅ ተዋሲያንን እንዲዋጋ እናም ኢንፌክሽኖችንም ለመከላከል ይረዳል። ነጭ ሽንኩርት ለባክቴሪያ በሽታዎች እንደ ተፈጥሯዊ መድኃኒትነት ለዘመናትም ሲያገለግል ቆይቷል። በተለይም በመተንፈሻ አካላትናም በምግብ መፍጫ ስርዓት ውስጥ ጎጂ ባክቴሪያዎችን ለመግደልናም እድገታቸውንም ሊገታ ይችላል። ነጭ ሽንኩርት ጉንፋንን ጨምሮ የቫይረስ ኢንፌክሽኖችን ለመከላከልናም ለማቃለል የሚረዳ የጸረ ቫይረስ ባህሪ አለው። በነጭ ሽንኩርት ውስጥ ያሉት ውህዶች የቫይረሶችን መዛባትም ይገታል። ነጭ ሽንኩርት ውሃን መጠጣት በሽታ የመከላከል ስርዓታችን የቫይረስ ኢንፌክሽኖችን የመከላከል አቅምንም ያጠናክራል። ነጭ ሽንኩርት አንጀት ወይም ደግሞ ቆዳ ላይ ከመጠን በላይ የፈንገስ በሽታዎችን ለመቋቋም የሚረዳ ጸረ ፈንገስ ባህሪያትም አለው። የነጭ ሽንኩርት ውሃን መጠጣት በሰውነታችሁ ውስጥ የሚገኙትን ረቂቅ ተዋሲያን ሚዛናቸውን እንዲያስተካክሉ እናም የፈንገስ በሽታዎች እንዳትያዙም መከላከል ትችላላችሁ። ነጭ ሽንኩርት እንደ አሊሲንና ሴሊኒየም ባሉ አንቲኦክሲዳንቶች የበለጸገ ሲሆን ይህም በሰውነት ውስጥ የኦክሳይድ ጭንቀትንና እብጠትንም ይቀንሳል። ኦክሳይድ ጉዳትን በመዋጋት የነጭ ሽንኩርት ውሃ በሽታ የመከላከል ስርዓትንና ስር የሰደደ በሽታዎችንም ይከላከላል። በአጠቃላይ የነጭ ሽንኩርት ውሃን በአመጋገባችሁ ውስጥ ማካተት ጸረ ተዋሲያን፣ ጸረ ባክቴሪያ፣ ጸረ ቫይረስናም ጸረ ፈንገስ ተጽዕኖዎችን እንዲሁም ደግሞ የበሽታ መከላከልን መለዋወጥናም ጸረ ባክቴሪያ ድጋፍን በመስጠት በሽታ የመከላከል ስርዓታችሁን ከፍ ለማድረግ ይረዳል። ሶስተኛ፣ የነጭ ሽንኩርት ውሃ ከሰውነታችን መርዞችን ለማጽዳት ይረዳል። የነጭ ሽንኩርት ውሃ እንደ ተፈጥሯዊ መርዝ ማጽጃ ሆኖ የሚያገለግል ሲሆን ከሰውነት ውስጥ መርዛማ ንጥረ ነገሮችን በማውጣት የጉበት ተግባርንም ይደግፋል። የነጭ ሽንኩርት ውሃ በተለያዩ ውህዶችናም የመርዛማ ሂደቶችን በሚደግፉ ባህሪያት ምክንያት ለሰውነት እንደ ተፈጥሯዊ መርዝ ሆኖ ሊያገለግል ይችላል። ነጭ ሽንኩርት የጉበት ተግባርን የሚደግፉ እናም ጉበትን መርዛማ ንጥረ ነገሮችን የማጽዳት ሂደቱን የሚያግዙ ሰልፈር የያዙ ውህዶች አሉት። ነጭ ሽንኩርት እንደ ሴሊኒየም እናም አሊሲን ባሉ አንቲኦክሲዳንቶች የበለጸገ ሲሆን ይህም ፍሪ ራዲካሎችን በማጥፋትናም በሰውነት ውስጥ ያለውን የኦክሳይድ ጭንቀትንም ይቀንሳል። ኦክሲዲቲቭ ጉዳትን በመዋጋት የነጭ ሽንኩርት ውሃ ሴሎችንናም ቲሹዎችን ከመርዛማነት ለመጠበቅናም አጠቃላይ መርዝነትን ለመደገፍም ይረዳል። ነጭ ሽንኩርት በሰውነት ውስጥ ኢንዛይሞችን ማምረትናም እንቅስቃሴን ሊያበረታታ ይችላል። ይህም ለተለያዩ መርዝ ማስወገጃ መንገዶች አስፈላጊ ነው። ኢንዛይሞች መርዛማ ንጥረ ነገሮችን፣ ኬሚካሎችን እናም ሌሎች ጎጂ ንጥረ ነገሮችን በመሰባበር ከሰውነታችን በቀላሉ ለማስወገድ ይረዳሉ። የነጭ ሽንኩርት ውሃ የኩላሊት ስራንም ለመደገፍ ይረዳል። ሌላው በሰውነት ውስጥ መርዛማ ንጥረ ነገሮችን በማጽዳት ሂደት ውስጥ የሚሳተፍ ወሳኝ አካላችን ነው። ኩላሊቶች ቆሻሻንናም መርዛማ ንጥረ ነገሮችን ከደም ውስጥ በማጣራትናም በማስወጣት ይረዳሉ። እናም ነጭ ሽንኩርት ተግባራቸውን ለማሻሻልም ይረዳሉ። እብጠት በሰውነት ውስጥ መርዛማ ንጥረ ነገሮችን እንዲከማች አስተዋጽኦ ያደርጋል።
የነጭ ሽንኩርት ውሃ ጸረ ብግነት ባህሪያት እብጠትን በመቀነስ የሰውነትን ተፈጥሯዊ የመርዛማ ሂደቶችን በመደገፍ ቆሻሻንናም መርዛማ ንጥረ ነገሮችን ለማስወገድ ይረዳል። የነጭ ሽንኩርት ውሃ ለምግብ መፈጨትናም የምግብ መፈጨት ስርዓትን ጤንነት ይደግፋል። ይህም ከሰውነት ውስጥ መርዛማ ንጥረ ነገሮችን ለማስወገድ ወሳኝ ሚናን ይጫወታል። የተሻሻለ የምግብ መፈጨት የቆሻሻ ምርቶች ከሰውነት ውስጥ በትክክል እንዲወገዱ ይረዳል። ነጭ ሽንኩርት እንደ መጠነኛ ዳዩሪቲክስ ሆኖ ሊያገለግል ይችላል። የሽንት ምርትን ያበረታታል እናም በሽንት ስርዓት ውስጥ መርዛማ ንጥረ ነገሮችን ለማስወገድ ይረዳል። ይህ ከመጠን በላይ መርዛማ ንጥረ ነገሮችን ከሰውነት ለማስወገድ ይረዳል። በአጠቃላይ የነጭ ሽንኩርት ውሃን መጠጣት የጉበት ተግባርን በማሳደግ የአንቲ ኦክሲዳንትስ ድጋፍን በመስጠት የኢንዛይም እንቅስቃሴን በማሳደግ የኩላሊት ስራን በመደገፍ እብጠትን በመቀነስ የምግብ መፈጨትን በማገዝ የሰውነትን ተፈጥሯዊ የመርዛማ ሂደቶችን የማጽዳት ስርዓትን ይደግፋል። እነዚህ ጥቅሞች ሰውነታችን መርዞችን በተቀላጠፈ ሁኔታ እንዲያስወግድናም አጠቃላይ መርዝ ማጽዳትን ይደግፋል። አራተኛ ነጭ ሽንኩርት ጸረ ብግነት ባህሪያቶች አሉ። ማለትም አንቲ ኢንፍላማቶሪ ወይም ደግሞ እብጠትን የመከላከል ባህሪ አለው። ነጭ ሽንኩርት በውስጡ ጸረ ብግነት ውጤቶች ያላቸውን ውህዶች በውስጡ የያዘ ሲሆን ይህም በሰውነት ውስጥ ያለውን እብጠትን ለመቀነስና እንደ አርትራይተስ ያሉ የህመም ምልክቶችንም ያስወግዳል። የሰውነታችን ስር የሰደዱ በሽታዎች ዋነኛ መንስኤ ምንድን ነው? ኢንፍላሜሽን ወይም ደግሞ እብጠት ነው። ነጭ ሽንኩርት ይህንን ኢንፍላሜሽን ወይም ደግሞ እብጠትን ለመከላከል ይረዳል። አምስተኛ የነጭ ሽንኩርት ውሃ የምግብ መፈጨትንም ይደግፋል። ነጭ ሽንኩርት ለምግብ መፈጨትና ጤናማ አንጀትን ለማዳበር ለዘመናት ሲያገለግል ቆይቷል። የነጭ ሽንኩርት ውሃን መጠጣት የምግብ መፈጨትን ለማሻሻል እናም የሆድ እብጠትና ጋዝንም ለመቀነስ ይረዳል። የነጭ ሽንኩርት ውሃ ለጨጓራና የምግብ መፈጨት ሂደት በሚጠቅሙ የተለያዩ ዘዴዎች የምግብ መፈጨትን ይደግፋል። ነጭ ሽንኩርት አሊሲን የተባለ የሰልፈር ውህድ ጸረ ባክቴሪያ እናም ጸረ ፈንገስ ባህሪ ያለው። እነዚህ ውህዶች ለትክክለኛው የምግብ መፈጨትናም የተመጣጠነ ምግብን ለመምጠጥ አስፈላጊ የሆነውን የአንጀት ባክቴሪያን ጤናማ ሚዛን ለማስተዋወቅም ይረዳሉ። ነጭ ሽንኩርት በሆድ ውስጥ የሚገኙ የጨጓራ ጭማቂዎች እንዲመረት ያደርጋል። ከዚህም መካከል የጨጓራ አሲድናም ለምግብ መሰባበር የሚረዱ ኢንዛይሞችንም ይጨምራል። ይህ የምግብ መፈጨትን ለማሻሻል እናም እንደ እብጠትናም የምግብ አለመፈጨት ያሉ ችግሮችን ለመከላከልም ይረዳል። ነጭ ሽንኩርት ጸረ ተዋሲያን ባህሪ በአንጀት ውስጥ የሚገኙ ጎጂ ባክቴሪያዎችን ለመቋቋም እናም ጠቃሚ ባክቴሪያዎችን ለማፍራትም ያስችላል። ይህ አጠቃላይ የአንጀት ጤናን ይደግፋል እናም የተመጣጠነ ምግብን በመሳብ የምግብ መፈጨትን ያሻሽላል። ነጭ ሽንኩርት ጸረ ብግነት ባህሪ ያለው የምግብ መፈጨት ትራክት ላይ ያለውን እብጠትን ለመቀነስ እናም የህመም ምልክቶችንም ያስወግዳል። ነጭ ሽንኩርት በጉበት ውስጥ የሐሞት ምርትን በማነቃቃት የስብ መፈጨትንም ይረዳል። ሐሞት ስብን ለመስበር እናም በትናንሽ አንጀት ውስጥ መምጠጥን ለማስተዋወቅ በጣም አስፈላጊ ነው። የነጭ ሽንኩርት ካርሜናዊ ባህሪያት ጋዝን ከምግብ መፍጫ ትራክት ውስጥ ማስወጣትን በማስተዋወቅ ጋዝንናም እብጠትን ለማስታገስም ይረዳል። ይህ አጠቃላይ የምግብ መፍጫውን ተግባር ለማሻሻልም ይረዳል። ጤናማ የአንጀት ባክቴሪያዎችን ሚዛን በማስተዋወቅ የጨጓራ ጭማቂዎችን በማነቃቃትና የአንጀት ጤናን በመደገፍ የነጭ ሽንኩርት ውሃ በምግብ መፍጫ ስርዓት ውስጥ የንጥረ ምግብን መሳብንም ያሻሽላል። ይህ አስፈላጊ የሆኑትን ቪታሚኖችና ማዕድኖችን በትክክል መውሰዳችሁንና በሰውነት ውስጥ ጥቅም ላይ መዋላቸውንም ያረጋግጣል። በአጠቃላይ የነጭ ሽንኩርት ውሃን ወደ መደበኛ ስራችሁ ውስጥ ማካተት ጤናማ የአንጀት ማይክሮባዮምን በማስተዋወቅ የጨጓራ ጭማቂዎችን በማነቃቃት እብጠትን በመቀነስ ስብ መፍጨትን በመርዳት ጋዝን እናም እብጠትን በማስታገስና የንጥረ ምግብን መሳብን በማሻሻል የምግብ መፈጨት ሂደትን ይደግፋል። ስድስተኛ ነጭ ሽንኩርት የአንቲ ኦክሲዳንትስ ባህሪያት አለው። ነጭ ሽንኩርት በአንቲ ኦክሲዳንትስ የበለጸገ ሲሆን ይህም ሰውነትን ከፍሪ ራዲካል ጉዳት ለመጠበቅና እንደ ካንሰር ያሉ ስር የሰደዱ በሽታዎች ተጋላጭነትንም ይቀንሳል። ሰባተኛ ነጭ ሽንኩርት የመተንፈስ ችግርንም ያሻሽላል። የነጭ ሽንኩርት ውሃ እንደ አስም፣ ብሮንካይተስ እናም ጉንፋን ያሉ የመተንፈሻ አካላትን ለማከም በብዛት ይጠቅማል። የነጭ ሽንኩርት ውሃ መጠጣት ምልክቶቹን ለማስታገስ እናም የመተንፈሻ አካላት ተግባርንም ለማሻሻል ይረዳል።
8ኛ የነጭ ሽንኩርት ውሃ የደም ስኳር መጠንንም ይቆጣጠራል። ጥናቶች እንደሚያሳዩት ነጭ ሽንኩርት በደም ውስጥ ያለውን የስኳር መጠን ለመቆጣጠር እናም የኢንሱሊን ሴንሲቲቪቲን ለማሻሻል ይረዳል። ይህም የስኳር በሽታ ላለባቸው ወይም ደግሞ ለበሽታው ተጋላጭ ለሆኑ ሰዎች ጠቃሚ ያደርገዋል። 9ኛ የነጭ ሽንኩርት ውሃ የቆዳ ጤንነትንም ያሻሽላል። የነጭ ሽንኩርት ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ እናም የአንቲ ኦክሲዳንትስ ባህሪው የቆዳን መልክ ለማሻሻል የእርጅና ምልክቶችን በመቀነስ የጠራ ቆዳን ያጎናጽፋል። 10ኛ የነጭ ሽንኩርት ውሃ አጠቃላይ ደህንነትን ያሳድጋል። የነጭ ሽንኩርት ውሃን አዘውትሮ መጠጣት አጠቃላይ ጤናንናም ደህንነትን ከማጎልበት በተጨማሪ ጉልበትን ለመስጠትናም ጭንቀትንናም ህመምን የመቋቋም አቅምንም ይሰጣል። ስለዚህ የነጭ ሽንኩርት ውሃን አዘጋጅታችሁ ብትጠጡ እነዚህንናም ሌሎችንም ድንቅ ጥቅሞችን የምታገኙ ይሆናል ማለት ነው። ታዲያ የነጭ ሽንኩርት ውሃን እንዴት ማዘጋጀት እንደሚቻል አዘገጃጀቱን ልንገራችሁ። የነጭ ሽንኩርት ውሃን ለማዘጋጀት ከ2 እስከ 3 የነጭ ሽንኩርት ፍንካች ወይም ደግሞ ቅርንፉድን ማዘጋጀት አለባችሁ። 2 ፍንካች ብቻ ካዘጋጃችሁ በቂ ነው። ከ2 ፍንካች በላይ አትጠቀሙ። ከዚያም በደንብ መፍጨትናም ማርቀቅ አለባችሁ። ከዛ 1 ኩባያ ለብ ያለ ውሃ ማዘጋጀት ያስፈልጋል። ከዚያም ለብ ባለ ውሃ ውስጥ የተፈጨውን ነጭ ሽንኩርት መጨመርና ማማሰል ነው። ምንም የተለየ የምታደርጉት ነገር የለም። ነጭ ሽንኩርቱን በውሃ ውስጥ ከ10 እስከ 15 ደቂቃዎች በማዋሃድ ጠቃሚ የሆኑ ውህዶቹ ወደ ውሃ ውስጥ ዘልቀው እንዲገቡ ማድረግ ያስፈልጋል። ከዚያም ውሃውን አጥልላችሁ መጠጣት ትችላላችሁ ማለት ነው። ጣዕሙን ለመጨመር 1 የሎሚ ጭማቂ ወይም ደግሞ 1 ሻይ ማንኪያ ማርን ማከል ትችላላችሁ። ከፍተኛ ጥቅምን ለማግኘት ጠዋት ላይ የነጭ ሽንኩርት ውሃን በባዶ ሆድ መጠጣት ጥሩ ነው። የምግብ መፈጨት ችግርናም የጨጓራ ህመም ካለባችሁ ደግሞ ምግብ ከተመገባችሁ በኋላ ከ15 ደቂቃ በኋላ መጠጣት ይመከራል። የነጭ ሽንኩርት ውሃን በግማሽ ኩባያ በትንሽ መጠን ስትጀምሩ መጀመርናም ጣዕሙንናም ተጽዕኖዎቹን ስትለምዱ ቀስ በቀስ መጠኑን መጨመር ይመከራል። ነጭ ሽንኩርት ጠንካራ ጣዕምናም ሽታ እንዳለው ግን ምንጊዜም ቢሆን ማስታወስ ያስፈልጋል። ታዲያ በቀን ምን ያክል የነጭ ሽንኩርት ውሃን መጠጣት ይመከራል የሚለውን ደግሞ አሁን እነግራችኋለሁኝ። መደበኛ የአመጋገብ መመሪያ ስላልሆነ ወይም ደግሞ እንደ አልሚ ምግብ በይፋ የታወቀ ስላልሆነ ለነጭ ሽንኩርት ውሃ የተለየ በየቀኑ የሚመከር አወሳሰድ የለም። ነገር ግን ነጭ ሽንኩርትን እንደ የተመጣጠነ አመጋገብ አካል አድርጎ በመጠኑ መጠቀም በአጠቃላይ ለአብዛኛዎቹ ሰዎች ደህንነቱ የተጠበቀ እናም ጠቃሚ ነው ተብሎ ይታሰባል። የነጭ ሽንኩርት ውሃን በዕለት ተዕለት እንቅስቃሴያችሁ ውስጥ ለማካተት ፍላጎት ካላችሁ በትንሽ መጠን መጀመር እናም እንደ አስፈላጊነቱ ቀስ በቀስ መጨመር ይመከራል። ለአጠቃላይ የጤና ጥቅማ ጥቅሞች በቀን ከ1 እስከ 2 ፍንካች ነጭ ሽንኩርት መጠቀም ጤናማ ነው። ይሁን እንጂ የግለሰቦች መቻቻልና ምርጫዎች ሊለያዩ ይችላሉ። ስለዚህ በሚስማማችሁ ስሜት መሰረት ሰውነታችሁን ማዳመጥናም የነጭ ሽንኩርት ውሃን መጠን ማስተካከል አስፈላጊ ነው። እንዲሁም ሊከሰቱ የሚችሉ የጎንዮሽ ጉዳቶችን ወይም ደግሞ መስተጋብርን በተለይም የጤና ችግር ካለባችሁ ወይም ደግሞ መድኃኒቶችን የምትወስዱ ከሆነ ጥንቃቄ ማድረግ አስፈላጊ ነው። ነጭ ሽንኩርት ከተወሰኑ መድኃኒቶች ጋር ለምሳሌ የደም መርጋትን ከሚከላከሉ መድኃኒቶች ጋር ሊገናኝ ወይም ደግሞ መስተጋብር ሊፈጥር ይችላል። ስለዚህ ነጭ ሽንኩርትን በከፍተኛ ሁኔታ ከመጨመራችሁ ወይም ደግሞ ከመውሰዳችሁ በፊት ከጤና ባለሙያ ጋር መማከር ጥሩ ነው። እንደ ማንኛውም ምግብ ወይም ደግሞ መጠጥ ልከኝነት ወይም ደግሞ መጠንን አለማለፍ ወሳኝ ነው። የነጭ ሽንኩርት ውሃ ለጤና ጠቃሚ ጥቅሞችን ሊሰጥ ቢችልም ከመጠን በላይ ግን መጠጣት የምግብ መፈጨት ችግር፣ ቃር ወይም ደግሞ ሌላ ምቾት ማጣትን ሊያስከትል ይችላል። የነጭ ሽንኩርት ውሃን ከመጠን በላይ ሳትወስዱ ጥቅሞቹን ለማግኘት እንደ የተለያዩ እናም የተመጣጠነ አመጋገብ አካል አድርጋችሁ ማካተት ምንጊዜም ቢሆን ጥሩ ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ስለ ነጭ ሽንኩርት ውሃ አስደናቂ
የጤና ጥቅሞች ነግሬያችኋለሁኝ ማለት ነው። እንዴት እንደምታዘጋጁ እንዲሁም ደግሞ እንዴት እንደምትጠቀሙም ነግሬያችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።